አኮኑ ኩሎሙ መላእክት እሙንቱ እንዘ ሀለዎሙ ይትለአኩ ለእለ ይረሱ ሕይወተ ዘለዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ለዚህ ምሽት ለዚህ ቅዱስ ስፍራ ከተለያየ መንደር እየጠራችሁ በቅድሚያ ክቡር አባታችን መጋቤ ሃይማኖት ቀሲስ ተስፋዬ የዚህ ታላቅና ጥንታዊ ቤተክርስቲያን የስብከተ ወንጌል ኃላፊ፣ አበው መነኮሳት ወእማት መነኮሳያት፣ ሊቃውንተ ቤተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ አንደበታችሁ ለምስጋና እያማረላችሁ የሰመረላችሁ እየደመቀላችሁ ሁልጊዜ በቤቱ እየተገኛችሁ እግዚአብሔርን የምታመሰግኑ ውድ የሰንበት ትምህርት ቤት መዘምራን እንዲሁም የቤተ ክርስቲያን ጌጦች የምትሆኑ ምእመናን ወምእመናት ሕፃናት ጭምር ባሰባሰበን በፍቅሩ በጠራን ለዚህ ቅዱስ ጉባኤና ለዚህ ቅዱስ ስፍራ ባበቃን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር እንደምንስ ሕያው የሆነው ዘላለማዊ የሆነው የነፍስ ልጅ የሆነው የእግዚአብሔርን ቃል ለምንሰማበት ለዚህ ጊዜ በሰላምና በጤና አደረሰን አደረሳችሁ። ለዚህ ያደረሰን በቸርነቱ የጠበቀን ብዙ ጉድለት ቢኖረንም ከነ ጉድለታችን በእጁ ያቀፈን የቸሩ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም ስሟ ቅዱሳን ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ አምላክን ስለወለድሽ ጸጋን የተመላሽ ድንግል ሆይ ደስ ይበልሽ እያሉ ያመሰገኗት የእናታችን የቅድስተ ቅዱሳን የድንግል ማርያም ስሟ የተመሰገነ ይሁን። በዛሬው ዕለት ለመሰባሰባችን ምክንያት የሆነ የመላእክት አለቃ የቅዱስ ሚካኤል የተመሰገነ ይሁን። ይህ ዓለም እንደምታውቁት ነው፣ ይቋረጣል። ይቋረጥም፣ እኛ ግን አናቋርጥም። የማያቋርጠውን ሕይወት ለመውረስ ነው እኛ የተሰበሰብነው። ድንገታዊ ነገር ሁሉ ያስተምረናል። በግታዊ በተለያዩ ነገሮች በጥቃቅንም በጣም ወፋር በሚባሉ ግዙፍ በሚባሉ በጣም ረቂቅ በሚባሉ በሚቋረጥም በማያቋርጥም ነገር ሁሉ በሁኔታዎች ማን ያስተምራል? እግዚአብሔር ያስተምራል ማለት ነው። አሁን ትንሽ ጊዜ ነው የተቋረጠችው፣ ትንሽ ጊዜ ትንሽ ደቂቃ ናት አይደለም? ግን ይቺ ታስተምረናለች። እውነቱን ለመናገር ይህ ዓለም እንዲህ እንደሚቋረጥ የሚቋረጥ ሙሉ እንደማይሆን ፍጹም ደስታ እንደሌለ ያሳየናል። እኔና እናንተ ግን የማያልፈውን ዘላለማዊውን ስጋት የሌለበትን ችግር የሌለበትን ስቃይ የሌለበትን ዓለም ለመውረስ በዚህ ቅዱስ ስፍራ እግዚአብሔር ልቡናችንን ብሩህ አድርጎ ሰበሰበን። ስሙ የተመሰገነ ይሁን እና ይሄንን በመጀመሪያ ማወቅ ይኖርብናል። አንድ ክርስቲያን ሌላው ሌላ ነው። አንድ ክርስቲያን፣ አንድ ምዕመን፣ አንድ አማኝ፣ አንድ የክርስቶስ ምን እስኪ ንገሩ፣ የክርስቶስ ምን ንገሩኛ። ይችንማ ሳትናገሩ
የክርስቶስ ምን ልጅ አማኝ ተከታይ የክርስቶስ ምን አቤት የክርስቶስ ልጆቻችሁ እንደምን ያሳፈራችሁ የማን ልጆች ነን? የክርስቶስ ልጆች ነን። ምንድነው የምትሉት ስትጠሩ? አባታችን ሆይ በሰማይ የምትኖር እግዚአብሔር አባታችን ስለሆነ አይደል? አባታችን ምንድነው? እኛም ልጆች አንድ የእግዚአብሔር ልጅ ነኝ። በ40 ቀን በ80 ቀን ሴት በ40 ቀን ወንድ የማን ልጅ ይሆናል? የእግዚአብሔር ልጅ ይሆናል። በምን? በጸጋ። በምንድን ነው የእግዚአብሔር ልጅ የሚሆነው? በጸጋ ነው። እኔና እናንተ በጸጋ ማለት ደግሞ በስጦታ ማለት ነው። በምን? በስጦታ። ጸጋ ማለት ስጦታ ማለት ነው። ይህ ማለት ጸጋወ ሰጠ ከሚል የግዕዝ ቃል ሲወጣ ጸጋ ማለት ስጦታ ነው። እግዚአብሔር በጸጋ እኛን ወለደን ማለት ነው። በባህሪ ግን አንድያ ልጁ እግዚአብሔር ወልድ ብቻ ነው የእግዚአብሔር የባህሪ ልጅ። እኔና እናንተ የማንን? የእግዚአብሔር የጸጋ ልጆች ነን። እና ልጅ የሆነ ማንም ሲመጣ ስራውን ሲሰራ በጎ ነገር ሲሰራ ነው። ሌላው ማለት ነው። በጎ ነገር ሲያደርግ በጎ ነገር ሲሰራ ወደ ቤተ ክርስቲያን ሲመጣ በአውደ ምሕረቱ የእግዚአብሔርን ቃል ቁጭ ብሎ ሳይሰለች ማለት ነው። የመሰልቸትን መንፈስ እግዚአብሔር ከውስጣችን ያስወጣልን። አሜን። ወደ እግዚአብሔር ይሁን። አሁን ችግር የሆነው ትንሽ የሆነች ነገር መልካም እንሰራና ከዚያ በኋላ መሰልቸት ነው። መሰልቸት እና ያለ መሰልቸት በጎ ነገር የሚሰራ ሁሉ በጎ ሲሰራ ምንድነው ማለት ያለበት? የሰራሁት እኔ አይደለሁም ብሎ በመጀመሪያ ማመን አለበት። እኔ አይደለሁም። እዚህ ጉባኤ እኔም ስመጣ ድንገት ነገር መጣ። ያሬድ ስለ እግዚአብሔር ሲዘምር ግብተ በረቀ መብረቅ ይላል። መብረቅ ድንገት መጣ ብሎ ዘምሯል። ስለ እግዚአብሔር ነው የዘመረው። ምስጢሩ ግን በጣም ሰፊ ነው። በመብረቅ የሚመሰሉ በጣም ብዙዎች አሉና ድንገትን የተሰባሰቡ ድንገትም ለበጎ ነገር ስንበቃ ለበጎ ነገር ያበቃን እግዚአብሔር ነው ብለን በመጀመሪያ ከምንም በፊት ማመን አለበት። እና እዚህ የመጣነው በማን እርዳታ ነው? በእግዚአብሔር። ስንት ችግር እኮ አለ ዓለም ላይ። ስንት ከክርስትና ተግባራችን ከትሩፋት ከምግባር ከሃይማኖታችን ዝም ብሎ ወደ ኋላ የሚጎትተን እኮ በጣም ብዙ ነገር አለ። የለም ወይ? እንዲሁ እንዳንዘምር የሚያደርግ የሚጎትት፣ እንዳንሰብክ የሚያደርግ የሚጎትት፣ እንዳንሰበክ የሚያደርግ እንዳንሰበክ የሚያደርግ የሚያዘገይ ምክንያት እየፈጠረ ሰበብ እየፈጠረ ከእግዚአብሔር የሚለይ እንደቀደሙት እንደነ አዳም እንደነ ሔዋን በሰበብ ከእግዚአብሔር እንድንርቅ ብዙ ነገር ይሰራል ጠላታችን እንዳሉት። እግዚአብሔር ግን የጠላትን ወጥመድ እነሆ እየሰባበረ እያስወገደ እኛን ለዚህ ቅዱስ ዕለት፣ ቅዱስ ቀን፣ ቅዱስ ስፍራ፣ ቅዱስ ዓላማ፣ ቅዱስ እቅድ አደረሰን። ስለዚህ የደረሰው በማን እርዳታ ነው? እግዚአብሔር እርዳታ። ይሄንን ነው በመጀመሪያ ማንም ሰው ማሰብ ማመን ያለበት እግዚአብሔር ነው ያደረገው ማለት አለበት። ሁላችን ብዙ መልካም ነገር ስናደርግ፣ ስንቀድስ፣ ስንሰብክ፣ ስንማር፣ ስናስተምር፣ ስንዘምር ይህንን ለዚህ ያበቃን ማን ማለት አለብን? ለዚህ ያበቃን እግዚአብሔር ስሙ የተመሰገነ ይሁን። እስኪ አመስግኑት። እንዲሞት አሁን ዛሬ ደስ ብሎ ነው ወደ ቤታችን ከፍቶት የሚሄድ ወደ እግዚአብሔር መጥቶ የሚከፋው የለም። እልልታ ጭብጨባ ታበዛላችሁ የሚሉ አስተያየትም ምንም እንደዚህ የሚሰጡ አሉ። ነገር ግን እኛ እልልታ ጭብጨባ ለእግዚአብሔር የምንሰዋው መስዋዕታችን ምናችን ነው? መስዋዕታችን በመጽሐፍ የተረጋገጠ እግዚአብሔር እንደውም ሲናገር ምን አለ? መዝሙር 48 በቀን ደግሞ 49 ምን ይባል መሰላችሁ? በቅዱስ ዳዊት በኩል እግዚአብሔር
እይበል ሥጋ ላይ ወእይሰት ደመጠኒ ሱዕሊተ መስዋዕተ ስብሐት ወሐቆ ለልዑል ጸሎተከ ትጽውዐኒ በዕለተ ምንዳቤከ አድኅነከ ወተአኩተኒ ይላል። ምን ማለት ነው? እኛ ግዕዝ የምንጠቅሰው ስለለመድን ነው። ብዙ ጊዜ ስራችን ስለሆነ ነው ስለምንጸልየው። ምን ማለት ነው? ላም አልፈልግም፣ የላም ሥጋ የላም የበጎች ፍሪዳ አልፈልግም። ነገር ግን ምን አለ? የምስጋና መስዋዕት ምን በሉልኝ ሰዋልኝ። ሱዕሊተ መስዋዕተ ስብሐት ቅድም የሰንበት ትምህርት ቤት መዘምራኑ ሲያመሰግኑ ነበር። የምስጋና መስዋዕት እያቀረቡ ነበር። እናንተ ምንም እያላችሁ አብራችሁ ስታቀርቡ ነበር፣ እያጨበጨባችሁ ነበር። ይሄ ለእግዚአብሔር የምንሰዋው የምስጋና መስዋዕት ነውና ያለነው ትክክለኛ ዓላማ ላይ ስለሆነ ደስ ይበላችሁ ይመናል። እግዚአብሔርን ደግማችሁ አመስግኑ። አዎ ይሄ ምስጋና መስዋዕት ስለሆነ እናቀርባለን። በሁለተኛ ደረጃ ግን የፈዘዘ ያነቃል። ምን ይላል? የፈዘዘ ምን ይላል? ያነቃል። የጨለመ ፊት ያበራል። የጨለመ ፊት ምን ይላል? ያበራል። እንቅልፍ የወሰደውን ያነቃል። ምን ያለው? እንቅልፍ የወሰደ። አሁን እዚህ ጉባኤ መጥቶ ማን እንቅልፍ ይወስደዋል ካላችሁ፣ የሐሳብ እንቅልፍ አለ። የምን እንቅልፍ? የሐሳብ እንቅልፍ። እዚህ ቁጭ ብሎ በስጋው የት የሚሄድ ቤቱ የሚሄድ በሐሳብ ልጆቹ ጋር፣ ትዳሩ ጋር፣ ስራው አካባቢ መኪና ያለው መኪና የሚያሽከረክረው ይህን ትንሽ ባሽከረክር እንዲሁ ጥሩ ነበር እያለ በሐሳቡ የሚያንቀላፋ አለ ማለት ነው። ትክክለኛው መንገድ ነው። ይሄን ያንቀላፋውን እልል ስንል ስናጨበጭብ ምን ይላል? ይቀሰቅሰዋል ማለት ነው። የልልታ የጭብጨባ ጥቅሙ ለእግዚአብሔር መስዋዕት ማቅረብ ከማቅረብ በላይም ደግሞ ይቀሰቅሳል ማለት ነው። ደስታ እንዲሰማን ያደርጋል። ስለዚህ እንዲህ እያመሰገን ቆይታ እናደርጋለን። ቃሉን እንማራለን። ይሄን የምነግራችሁ ወደ ዋናው ትምህርቴ ከመግባቴ በፊት ነው። የምንነጋገርበት የትምህርታችን ርዕስ አኮኑ ሁሎሙ መላእክት መንፈስ እሙንቱ ሲበዛ መናፍስት እሙንቱ እልሃለወሙ ይትለአኩ ለእለ ይረሱ ሕይወተ ዘላለም። አማርኛው መዳንን ሁሉ መዳንን ይወርሱ ዘንድ ላላቸው የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ በጥያቄ ይናገራል። ሁሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ አይደሉምን? ገብቷችኋል ወይስ እናንተ ትምጣላችሁ? ሁሉ በምስሉ ሁሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት አይደሉምን? እስኪ ንገሩት ለልጃችሁ። ትምህርት ማለት ይሄ ነው። ሌላ ነው ይሄ እኮ እዚህ ዝም ብሎ ጆሯችን ላይ እንዲንኳኳ አይደለም። ለጊዜው ቤታችን ዘንድ ነው ትምህርት ይሄ ነው። ተናገሩ ሁሉ በምስሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት አይደሉምን? በሁለቴ ብላችሁ ሶስተኛ ራሳችሁ ተናገሩ። በአንድነት ሁሉ በምስሉ በአንድነት መዳንን ይወርሱ ዘንድ ላቸው መንገዳችን ወደ ክርስትና የምንሄድበት መንገድ ብቻ ነው። ይኸውላችሁ ይሄን እዚህ ካልያዛችሁ ወደዚህ ያልመጣ ቤቱ ያለ በሥጋ ፈቃድ ብቻ የሚኖር በራሱ ፈቃድ ብቻ የሚኖር የሚበላውን የሚጠጣውን የሚነገደውን
የሚያብለጨልጨውን ብቻ የሚመለከት ስጋዊ ብቻ የሆነ እንደው ትንሽ እንዳያስደነግጥ እንጂ እንደ እንስሳ የሆነ ብዙ ሰው አለ። እዚህ እኛ ይህን ተምረን አውቀን ለማን ለመናገር ለቀሩት ለመናገር ነው። እኛው ስናይ እንኳን ለቀሩት ለሌሎቹ ልንናገር እዚህም ማለት መናገር ያቃተን ነው። እግዚአብሔር ብርታቱን ያድለን። የሚያስችል ማን ነው? የሚያግዝ ማን ነው? የሚረዳ ማን ነው? አይምሮን ይሄ የተነቆረውን አይምሮ ብሩህ የሚያደርግ ማን ነው? ጨለማውን ብርሃን የሚያደርግ ማን ነው? የተሰወረውን የሚገልጥ ማን ነው? የምስጢር ባለቤት የሚያደርግ ማን ነው? የሰማዩንም የምድሩን እናውቀዋለን። የሰማዩን ምስጢር የሚገልጥ ማን ነው? የሰማዩን ምስጢር እግዚአብሔር ለሁላችን ይግለጥልን። አሜን። አሁን ይሄ ከሆነ ደግሞ አስችለን ብለን ሁልጊዜ እግዚአብሔርን ልንለምን ያስፈልጋል። ይህ ቃል እንግዲህ እየደጋገምን ስለምናየው አሁን ባይባልላችሁ እየደጋገምን ስለምንለው መጽሐፍም ስለሚል ለእመረከብከ ቀለመ ጸዋገ ተመያየት ወጡ ክፉ የማይባል ለአእምሮ ግራ የሚያገባ ቶሎ ሊጨበጥ የማይችል ቀለም ቃለ እግዚአብሔር ታጋጠመ መላልሰህ ተናገረው ይገባሃል ይላል። ስለዚህ መላልሰን ስለምንናገረው ይገባናል ማለት ነው። ላይገባን መልካም ነገር ላያሳየን እግዚአብሔር ከመንደራችን አልጠራንም። ሁላችንም ከያለንበት አልሰበሰበንም። ስለዚህ ተስፋ ማድረግ አለብን። እግዚአብሔርን ተስፋ ማድረግ አለብን። እንኳን እኛ የእግዚአብሔር ልጆች በጸጋ የተወለድነው እነሆ አእምሮ ከእንስሳቱ ከሁሉም በላይ አእምሮ ሰጥቶና አክብሮ ክቡር አድርጎ የፈጠረን ይቅርና እኛ እንቅርና ሁሉም እንስሳቱም አራዊቱም ሁሉም ነገር ተስፋ የሚያደርገው ማንን ነው? ማንን ነው? አዎ ወኩሉም ይስዮፎኪያተ አንተ ተአቦሙ ሲሳዮሙ በጊዜሁ ይላል ቅዱስ ዳዊት ሲናገር መዝሙር 144 ላይ የሁሉም ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን ትሰጣቸዋለህ ይላል። እግዚአብሔርን ተስፋ የሚያደርግ እነሆ ምግቡን ይቀበላል፣ ምግብ ያገኛል። እግዚአብሔር ይመግበዋል፣ እግዚአብሔር ያጠጣዋል፣ እግዚአብሔር ያለብሰዋል። የቸገረውን ነገር የሚያስቸግረውን ነገር ያስወግድለታል፣ የጎደለውን ነገር ይሞላለታልና ፍጥረቱ ሁሉ አንተን ተስፋ ያደርጋል ያለው ቅዱስ ዳዊት። ምን ሁሉ? ፍጥረቱ ሁሉ እግዚአብሔርን ተስፋ ያደርጋል። እኔና እናንተ ደግሞ ከፍጥረት በላይ ከፍ ብለናል። በምንድን ነው ከፍ ያልነው? በአስተሳሰባችንና በጣም የተነተን በጣም ብዙ ነገር አለ። እግዚአብሔር ከፍጥረቱ በላይ ያደረገን ነገር ምስጢር በጣም ብዙ ነውና ከፍጥረት በላይ ከፍ ብለን አድርጎ ነው የፈጠረን። ታዲያ እንዲህ አድርጎ ሲፈጥረን ሁል ጊዜ እግዚአብሔርን ተስፋ እንድናደርግ ነው ማለት። ሁል ጊዜ እግዚአብሔርን ተስፋ ካደረግን የምናጣው ነገር የለም። እግዚአብሔር ይሞላዋል። ይሄን የጎደለውን ሆዳችንን በእንጀራ ይሞላዋል፣ በዳቦ ይሞላዋል፣ በቆሎ ይሞላዋል፣ በውሃም ይሞላዋል። ነዳያንን ባያገኙ ውሃ ይከለክላቸዋል? የለም፣ ይሞላዋል። ነገር ግን የኛ የሚያሳስበን ይሄ ሆዳችን ብቻ ሳይሆን የአእምሯችንን ነገር ምን ይለናል? ያሳስበናል። አእምሯችን ጎዶሎ ቢሆን እግዚአብሔር አእምሯችንን መሙላት ይችላል ማለት ነው። የአእምሯችን ምግብ ምንድን ነው ካላችሁ የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል። እንግዲህ እውቀት ያለው ነፍስ ላይ ነው። እውቀት ያለው እውቀት የነፍስ ገንዘብ ነው ማለት ነው። ስለዚህ ነፍስ ደግሞ ስጋ ምግብ እንዳለው ሁሉ ነፍስ ምን ያስፈልጋታል? ምግብ ያስፈልጋታል። የነፍስ ምግቧ ምንድን ነው ከተባለ ደግሞ የእግዚአብሔር ቃል። የማን ቃል
የእግዚአብሔር ቃል የነፍስ ምግብ ነው። የነፍሳችን ምግብ ነው የእግዚአብሔር ቃል እና ይህ እግዚአብሔርን ተስፋ ስናደርግ አእምሯችን ነፍሳችንን እያስተማረ እየመከረ ይመግባታል ማለት ነው እና ሁልጊዜ እግዚአብሔርን ተስፋ ማድረግ አለብን ማለት ነውና እሱን ተስፋ ካደረግ ግራ የሚያጋባን የማንጨብጠው የማንዳስሰው ወደኛ ያልቀረበው የራቀው ሁሉ ወደኛ ይቀርባል። አሁንም እግዚአብሔር የራቀውን ያቅርብልን። አሜን። ደግሞ የራቀው ቀርቦ ከመጣም በኋላ ጣጣ አለው አይደለ? ከቀረበ በኋላ የለው ብዙ ነገር ቀርቦ ከቀረበ በኋላ እዚያም ጣጣ አለውና እግዚአብሔር የቀረበውንም ይባርክልን። አሜን። ይሄኛ ህይወታውን ይሄ የሚታየው ጨምሮ ሁላችንም ይሄ የሚታየው ምንድን ነው ማለት ነው? የቀረበ ህይወት ነው። ምን ያለ የቀረበ ህይወት። ይህንን የቀረበ ህይወት እግዚአብሔር በዚህ ምሽት ይባርክልን። አሜን። አሁን እዚህም ቀርቦ ደግሞ የማይባረክ ስላለ ማለት ነው። ቁጭ ብሎ እዚህ የማይባረክ አለ። በተለያየ መንገድ እንዲሁ ለስሙ ቁጭ ይላል። ምንም ሳይጠብቅ ምንም ሳይማር ምንም ሳያው ዓላማውን ሳያሳካ ዝም ብሎ ወደ ቤቱ የሚሄድ አለና የኛ ህይወት አሁን ወደ እግዚአብሔር ቀርቧል። ይህን የቀረበውን ደግሞ እግዚአብሔር ይባርክልንና እግዚአብሔር የቀረበውን ደግሞ የራቀውን ማቅረብ የቀረበውን መባረክ ይችላል ማለት ነው እና እኛ ወደ እሱ ስንቀርብ ማን ወደኛ ይቀርባል? እግዚአብሔር ወደኛ ይቀርባል። ቅረቡ ኀቤሁ ወያበር ለክሙ ዝንቱ ነዳይ ጸርሐ ወእግዚአብሔር ሰምዖ ብሎ ቅዱስ ዳዊት ጨርሰዋል እና ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። መዝሙር 33 ላይ ተነግሯል ማለት ነውና ሁልጊዜ ወደ እሱ መቅረብ አለብን እኔና እናንተ። እሱ ደግሞ ወደኛ ይቀርባል። ስለዚህ ቅድም የተነጋገርነው ቃል የነገርኳችሁ ቃል በዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ የሚገኝ ቃል ሲሆን የተነገረው ስለ መላእክት ነው። ስለምንድን ነው የተነገረው? ስለ መላእክት። ዛሬ ማነው? ቅዱስ ሚካኤል ወርሃዊ በዓል መታሰቢያው። እንዲሁም ደግሞ በዛሬው ዕለት ሶምሶንን እየረዳ ሶምሶን የሚባለውን ናዝራዊ ለእግዚአብሔር የተለየ ልዩ የሆነውን ሶምሶንን የረዳበትን ቀን እንዲሁ በዛሬው ዕለት እንደረዳ ይታሰባል። በዚህ ቀን እንድናስበው ሊቃውንት አባቶቻችን የቀደሙ መንፈስ ቅዱስ ምስጢሩን የራቀውን እያቀረበ እንሆ ምስጢርን በአእምሯቸው እንዲያወጡ እንዲያወርዱ አእምሯቸውን በምስጢር የሞላ ሌላውን ክፋቱን ተንኮሉን አርቆ አእምሯቸውን በምስጢር ሞልቶ አባቶቻችን ለእኛ ስርዓት ሰርተውልናል እና በአባቶቻችን የቅዱሳን ስምም የተመሰገነ ይሁን እና በዛሬው ዕለት ሶምሶንን ማገዙ ይታሰባል ለቅዱስ ሚካኤል እና መላእክትን ስናስብ የመጀመሪያው የምናስበው የመላእክት አለቃ ቅዱስ ሚካኤልን ነው። አለቃ በመጀመሪያ ቅዱስ ሚካኤል የመላእክት አለቃ ቢሆንም ነገር ግን የራሱ አሁን መላእክት በከተማ 10 ናቸው፣ በነገድ ደግሞ 100 ናቸው። ስለዚህ እያንዳንዳቸው እነዚህ በከተማ 10 የሆኑት እያንዳንዱ አለቃ አላቸው ማለት ነው። ከነዚህ አሁን የመጀመሪያ አለቃ ማን ነበር? ሳጥናኤል ነበር። ዛሬ በክፉ ስለሰራ መጥፎ ስለሰራ ክፉ ስም ወጥቶለታል። መጥፎ የሰራ ክፉ ያሰበ ክፉ የተናገረ ክፉ የሚያደርግ ክፉ ድርጊት ያለው ሁሉ ክፉ ስም ነው ይወጣል። በመጀመሪያ ሳጥናኤል የሚባል ጥሩ ስም ግሩም ስም ነበር የዲያብሎስ ስም። በኋላ ግን ዲያብሎስ ተባለ። ዲያብሎስ ማለት ደግሞ ምን ማለት ይመስላል? ኦፍ ስሩር ፈታዊ ነት ውቁይ እየተባለ ሊቃውንቱ ይተረጉሙታል ማለት ወፍ ይለዋል። እንደው ከምንም በላይ ዲያብሎስ እንደሆነ ወፍ ይለዋል። ወፍ ለመብረር የፈጠነ እንደሆነ ሁሉ ዲያብሎስን ደግሞ ሰውን ለማሳት የፈጠረ ስለሆነ በምን ተመስሏል ማለት ነው? በወፍ ይመሰላል ማለት ለማሳት ፈጣን ስለሆነ እሱ የመጀመሪያው ነበረ። ነገር ግን ከራሱ ክፉ ነገርን አነቃ ከራሱ ማለት ነው። ከዚያ በኋላ አንጥቶ ትዕቢተኛ ሆነ። አነ ፈጣሪ ሆሙ ለእሉ ፍጡራን፣ እነዚህን ፍጡራን የፈጠርኩ እኔ ነኝ አለና ያልሰራውን
ያላደረገውን አደረኩ አለ። ዛሬ ያልሰሩትን ሰራው፣ ያላደረጉትን አደረኩ፣ ያልሆነውን ነገር ደግሞ ያልተደረገውን አደረኩ የሚሉ የማን ልጆች ናቸው? የዲያብሎስ የግብር ልጆች ናቸው ማለት ነው። እንደዚህ ሆኖ ቦታውን ለቆ ተዋረደ። እሱ ይዋረድ በእሱ ስፍራ እንድንገባ እኔና እናንተን እግዚአብሔር ፈጠረን። ስሙ የተመሰገነ ይሁን። በማን ቦታ እንድንገባ? በዲያብሎስ ቦታ እኛ ቁጭ ነው። እግዚአብሔር ቸርነቱ ተመልከቱ። በዲያብሎስ ቦታ የሰው ልጅ ዲያብሎስ ቢፍን ቦታውን ቢለት በዲያብሎስ በዚያ በነገሩ በአንደኛው ነገድ ምትክ እኛን ፈጠረና በዲያብሎስ ቦታ አስቀመጠን። ይህን ቸርነት ማወቅ አለብን። ይህን ቸርነት መረዳት አለብን። ዲያብሎስ ሁሉ ሰው ይሻላልና እግዚአብሔር ሰውን ፈጠረ፣ በዚያ አስቀመጠን። ግን እኔና እናንተ ዛሬ በዚያ ቦታ ተቀምጠን ክፉ የምንሰራ ከሆነ እንደሱ ትዕቢተኛ የምንሆን ከሆነ ሐሰተኛ ከሆነን ያላደረግነውን አደረግን የምንል የምናወራ ትዕቢተኞች ዝም ብለን በባዶ ምንም ሳይኖረን የምንኮፈስ ከሆነ እንዋረዳለን። የእኛም መኖሪያ ከሱ ጋር አይሆን። እሱ እንጦርጦስ የሚባል በእጅ የሚዘግን የሚጨበጥ የሚመስል ጨለማ ውስጥ ነው የገባው። ስለዚህ እንደዚያ የሚያደርጉ ወደዚያ ይገባሉ ማለት ነው። ከዚያ በኋላ ቅዱስ ሚካኤል ግን ፍጹም ትህትና ነበረው። ስሙ የተመሰገነ ፍጹም ትህትና፣ በትህትናው ከፍ አለና የዲያብሎስን ቦታ ያዘ ማለት ነው። ቅዱስ ሚካኤል እንደውም ቅዱስ ያሬድ ስለ ቅዱስ ሚካኤል ሲዘምር እስመ በትህትና ረከበ ልዕልና ዘቦቱ ትንብልና መጻ ተመይዜኑ ሰናየ ዜና ብሎ ዘምሯል። ምን ማለት ነው? በትህትና ቅዱስ ሚካኤል ምን አለ? ከፍ አለ፣ ከፍ አለ። እነሆ ከፍ ካለ በኋላ መልካም መልካም ዜናዎችን ለፍጥረቱ ለሰው ልጅ ይናገር ዘንድ ደግሞ መጣ እያለ ቅዱስ ያሬድ ዘምሯል ማለት ነው። ቅዱስ ሚካኤል እና እነዚህ መላእክት ቅድም እንደነገርኳቸው ሁሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት አይደሉም ምን ተብለው ተጠቅሰዋል ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን ለመናገር በዕብራውያን 1:14 ላይ ይህንን ለመናገር የፈለገው በመጀመሪያ ስለ እግዚአብሔር ከተናገረ በኋላ ነው። ስለ እግዚአብሔር ወልድ ወደዚህ ዓለም ስለመጣው እኛን ለማዳን ስለመጣው ስለ ኢየሱስ ክርስቶስ ሲናገር አይደአ እግዚአብሔር በብዙ መክፈል ወበብዙ ነገር ለነቢያቱ ቅዱሳን እግዚአብሔር ለነቢያቱ ለቅዱሳን ለነቢያት ለቅዱሳኖቹ ለነቢያት በብዙ ነገር በተለያየ ምሳሌ እንዲሁም ስለ ልጁ ወደዚህ መምጣት ተናገረ። እግዚአብሔር ዝም ብሎ ወደዚህ ዓለም እንደ እንግዳ ደራሽ እንደ ውሃ ፈሳሽ አልመጣም። በመጀመሪያ በነቢያት ትንቢት ተነግሮለት ምሳሌ ተመስሎለት ነው ወደዚህ ዓለም የመጣው። ይህንን ለማስረዳት ሐዋርያው ቅዱስ ጳውሎስ በብዙ ነገር የክርስቶስን መምጣት የልጁን መገለጥ እነሆ የማረ ሰው ተገልጦ ሰዎችን እንደሚያድን ለአባቶቻችን ለቅዱሳን በብዙ መንገድ በብዙ ምሳሌ በብዙ ትንቢት ተናገረ ካለ በኋላ ልጁን መጥቶ እነሆ እኛን ከሞት ወደ ሕይወት አወጣን፣ ሞታችንን ደመሰሰ። ሞት የተደመሰሰው ደግሞ በሞቱ ነው። በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው። በእግዚአብሔር ሞት የማን ሞት ጠፋ? እግዚአብሔር ልጆች የኛ ሞት ጠፋ። ዝም ብሎ ሞት መሰላችሁ? የሥጋ ሞት መሰላችሁ? የኛ የሞትነው ሞት ጊዜያዊ አልነበረም፣ ዘለዓለማዊ ነበር። ዘለዓለማዊ ይሄንን ዘለዓለማዊ ሞት እግዚአብሔር በምን አጠፋው? በሞቱ አጠፋው። በሞት ሞትን የሚያጠፋ ፍጥረታን ሰው አለ። ዛሬ ይሄን አድርገናል፣ ይሄን እንሰራለን፣ ጨረቃ ላይ ልንወጣ ነው፣ እንዲህ ልናደርግ ነው የሚሉ ሰዎች በሞት ሞትን ማጥፋት ይችላሉ? አይ ይሄ ድንቅ ነገር
የሚዛመድ አይደለም። ይሄ ምንም ቀላል ነው። ይሄን መግለጽ አይቻልም። እግዚአብሔር ልዩ ነው። ስሙ ከፍ ያለ ነው። ከፍጥረት በላይና መርደ ፍጡራንና የተፈጠረው ሁሉ እሱን ለማገልገል እንደተፈጠረ እስመ ኩሉ ለከ ወኩሉ ብከ ዘሃሎ ለከ ዓለሞ ካለ ዘይኮነ በዚአከ ሁሉ ያንተ ነው። ሁሉ በአንተ ተፈጥሯል። ዘሃሎ ለከ የተፈጠረው ፍጥረት አንተን ለማገልገል፣ ለአንተ ለመገዛት፣ ለአንተ ለመበርከት ነው። በአንተ ያልተፈጠረ ፍጥረት የለም። እሺ ፍጥረት በእግዚአብሔር ነው የተፈጠረው። ለእኛ ቀላል ነው ለመግለጽ። ፍጥረትማ በእግዚአብሔር ነው የተፈጠረው። ይህንን ማን ግራ የሚገባ የለም። ሁሉም ያውቃል። ተናገር ቢባል ይህን ማን የፈጠረው ቢባል እግዚአብሔር ነው። ማን ቀላል ነው። ነገር ግን ከተፈጠረ በኋላ የሆኑት ነገሮች በመጀመሪያው በሰው ልጅ እንኳን ስናይ በመላእክት በመጀመሪያ እናያለን። መላእክት ተፈጥሯል። ከተፈጠሩ በኋላ በመላእክት የሆነው በማን የሆነው? በመላእክት በኩል በመላእክት የሚሰማው ዝማሬ፣ መላእክት የሚያገለግሉት አገልግሎት በማን የሆነው? እግዚአብሔር። ሰው ከተፈጠረ በኋላ ለእግዚአብሔር ይገዛል፣ ያመሰግናል። ይሄ በማን ነው የሚሆነው? በእግዚአብሔር ነው የሚሆነው። እና በፍጥረት ሁሉ መካከል በመላእክትም በሰውም እንደገናም ደግሞ በእንስሳትም በአራዊትም በእጽዋቱም በሁሉም በኩል ያለው ሁኔታ በጣም ብዙ አይደል? በጣም ብዙ ሁኔታ አለ። የለም በጣም ብዙ። ይሄ ሁኔታ ሁሉ እነዚህ በጣም ብዙ ነገሮች አሉ። የሆነው በማን ነው? መልካም ነገር ነው። መልካሙ ነገር ነው። ክፉ ነገር በእግዚአብሔር ሆነ አይባልም። መልካሙ ነገር ሁሉ የሆነው በእግዚአብሔር ነው ማለት ነው። ከፍጥረቱ ቀጥሎ የሆነው መልካም ነገር ሁሉ በእግዚአብሔር ነው የሆነው እና እግዚአብሔር ከምናደርገው መካከል በሞቱ ሞትን ማጥፋቱ ነው ማለት። እንዲህ እያደረገ ሐዋርያው ቅዱስ ጳውሎስ ስለ እግዚአብሔር ተናገረ ማለት ነው። ይህንን ተናገረና እኛን ከሞት ወደ ሕይወት እንዳወጣን ከጨለማ ወደ ብርሃን እንዳወጣን የቀደመ ክብራችንን እንደመለሰልን ይሄ ሁሉ ሐዋርያው ቅዱስ ጳውሎስ ዘርዝሮ ይናገራል። በዚህ ምዕራፍ ላይ ይሄ ሁሉ ከተናገረ በኋላ ይህ ሁሉ የሆነው አለ ይህ ሁሉ የሆነው እግዚአብሔር ወልድ በኪሩቤል ላይ ሆኖ የሚመሰገነው እግዚአብሔር ወልድ የእኛን ሁሉ ክብር ያጣነውን ክብር የመለሰን። የሰው ልጅ ክብሩ ምንድን ነበር? እስኪ ንገሩ። ምንድን ነበር? የመጀመሪያ የእግዚአብሔር ልጅ ሆኖ ይኖር ነበር። ክብሩ እሱ ነው። ልጅነት ነው ክብሩ። ይሄንን ልጅነት እግዚአብሔር መንግሷል። ቦታችን ደግሞ ማነው? ገነት ነበር። ይሄንን ገነት እግዚአብሔር መልሷል። ለኛ ቦታችን ሰጥቶናል ማለት። ይሄ ሁሉ ግን ሲሆን ይሄን ሁሉ ሲያደርግ እግዚአብሔር ምን አድርጎ ነው ትሉኝ እንደሆነ አለ ሐዋርያው ቅዱስ ጳውሎስ ሕቀ አሕፀቅኮ እመላእክቲከ ይላል። ልጅህን ከመላእክት እጅግ አሳነስከው ብሎ ማንን ይጠቅሳል? መላእክትን ይጠቅሳል። የመላእክት መኖሪያ በየት ነው? እስኪ ንገሩ። በየት ነው የሚኖሩት? አትናገሩ። አሁን ማሞቃችሁ ማለት ነው። የመላእክት መኖሪያ በየት ነው? በሰማያችን ወይ? የመላእክት መኖሪያ በሰማይ ነው። በሶስት ከተማዎች ነው። በኢዮን፣ በኤረር፣ በራማ። በእነዚህ በሶስቱ ይኖራል፣ ከትመው ይኖራል። እግዚአብሔር ግን ምን አለ? ያንን ከተማ ያንን ዙፋን ተወና ምን አለ? ዝቅ አለ። ዝቅ ብሎ ያነሳን ከፍ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከገባችሁ ክርስትናው ከገባን እያንዳንዳችሁ ይሄንን ውለታ እስከ ለተሞታችን ማሰባለት እግዚአብሔር ስለኛ ዝቅ እንዳለ ስለኛ ብዙ መከራ እንደተቀበለ እዚህ ቤተ መቅደሱ ላይ ያለውን መስቀል ስናይ ትዝ የሚለን የክርስቶስ መከራ፣ ስቃዩ፣ ግርፋቱ፣ ስጋው አልቆ አጥንቱ 1
2 እየተባለ ሲቆጠር እንደነበረ ይሄ መስቀል ገና ወደ ቤተ ክርስቲያን ስንገባ ውጭ ላይ ያለ ጉልላቱ ላይ ያለ ያ በየሁኔታዎች ሁሉም ነገሮች ላይ ያለ መስቀል ይሄን ላይ የክርስቶስ የተሰቀለበት መስቀል የክርስቶስን ሕማም መከራ ፍንትው አድርጎ የሚያሳየን አጉሪ መነጽር ነው ይሄ መስቀል እና መስቀሉን ስናይ የክርስቶስ ሕማም ችግር መከራ ለእኛ ብሎ የተገረፈው ግርፋት ትዝ ሊለን የሚገባው ማለት ነው እና እውነተኛ ክርስቲያኖች ከሆን ይህንን እያሰብን እስከ ለሞታችን ድረስ መቆየት አለ። እግዚአብሔር እስከሰጠን ድረስ የክርስቶስ መከራ ችግር ከልቡናችን ሊወጣ አይገባል። ትክክለኛ ክርስቲያን እውነተኛ ክርስቲያን ይህ እና እኛን ያከበረን እኛን ያዳነን ከመላእክት አንሶ ነው አለና መላእክትን አነሳ ሐዋርያው ቅዱስ ጳውሎስ። ከዚያ በኋላ ደግሞ መላእክትን አነሳና ስለ መላእክት የሆነውን ከዚያ ለማስረዳት ወደ ታች ተናገረ። እነዚህ ከመላእክት እጅግ አሳነስከው አለ። መላእክት በሰማይ ይኖራሉ፣ እግዚአብሔር በምድር። እውነት እግዚአብሔር መላእክትን ያዛቸዋል፣ ይታዘዛሉ። አድኑ ካላቸው ያድናሉ፣ ቅሰፉ ካላቸው መላእክት ይቀስፋሉ። የእግዚአብሔርን ትእዛዝ ማክበር ለእግዚአብሔር ሕግ መገዛት ነው መላእክት። ነገር ግን እግዚአብሔር ወልድ ወደዚህ ዓለም መጥቶ ምን ሆነ? በምድር ጥሩ እንኳ ቦታ አልነበረም፣ በበረት ተወልዷል ክርስቶስ። ይህ ብቻ አይደለም ብሏል፣ ተሰዷል። መላእክት በበረት አልተወለዱም፣ መላእክት አልተሰደዱም። መላእክት ካላቀስ እንደ ዲያብሎስ የበደሉት ዲያብሎስና ሰራዊቱ ምን ብለዋል? እነሱ ተሰደዋል ስለበደሉ። ካልበደለ ሰው አይሰደድም። እግዚአብሔር በደል ሳይኖርበት ንጹሐ ባህሪ ሲሆን ስለኛ በደል ተሰደደ፣ ስለኛ በደል ተራቆተ፣ ስለኛ በደል ተገረፈ፣ ስለኛ በደል ተንከራተተ። በመላእክት ግን ይህ ሁሉ የለም። ሕጉን አክብረው ይገዛሉ፣ በሕጉ ይኖራሉ። እንዲህ አይነት ነገር አይገጥማቸውም። እግዚአብሔር ግን ይህ ሁሉ መከራ ስለገጠመው ምን አለ? ስላገኙ ስለኛ በደል ብሎ የእኛን ክብር ለመመለስ ይሄ ሁሉ ነገር አግኝቶታል። ስለዚህ ይህን ሲመለከተው ቅዱስ ጳውሎስ ቅዱስ ዳዊትም ተናግሮታል። ይህንን ማለት ነው እና ምን አለ? ከመላእክት ልጅህን እጅግ አሳነስከው ብሎ ገለጠ። ከዚያ የመላእክትን ነገር መላእክት ምን እንደሆኑ ለማስረዳት ተናገረ። መላእክት ምንድናቸው ለሚጠይቅ ክርስቲያን የሐዋርያው የቅዱስ ጳውሎስ ይህ መልእክት ይህ ቃል መልስ ነው። መላእክት መዳን ለሚወርሱ ሰዎች፣ መዳን ላላቸው ሰዎች፣ የዘላለም ሕይወትን ለሚወርሱ ሰዎች የሚላላኩ የሚያገለግሉ መናፍስት እንደሆኑ ተናገረ ማለት። ስለዚህ መላእክት ምንድናቸው ተብሎ ሲጠየቅ አንድ ሰው መናፍስት ናቸው። ምንድናቸው? መናፍስት። እሺ ይሄን ሁላችን እናገር። መናፍስት ማለት ምን ማለት ነው? ምን ማለት ነው መናፍስት ማለት? መንፈስ ማለት ምን ማለት ነው? እስኪ ንገሩ። ምንድን ነው መንፈስ? ምንድን ነው መንፈስ? ምንድን ነው? ሁሌ እንላለን መንፈስ ቅዱስ እንላለን፣ መንፈሴ እንላለን አይደል? ዛሬ መንፈሴ አልተረጋጋም ይላል ሰው። ምን ማለት እንደሆነ እንጂ አልቻ። መንፈስ ማለት መንፈስ ምንድን ነው? መንፈስ ማለት ረቂቅ ማለት ነው። ምን ማለት ነው? ረቂቅ ማለት ነው። ረቂቅ ማለት ደግሞ በደንብ ሲገጥላችሁ ደግሞ አንኳር እንዳይሆንባችሁ፣ ረቂቅ ማለት ደግሞ በአይነ ስጋ የማይታይ ማለት ነው። በምን የማይታይ? በአይነ ስጋ የማይታይ ረቂቅ ማለት ነው። ስለዚህ መላእክትም በእኛ በአይነ ስጋችን በስጋችን አይን ልናያቸው የማንችል ምኖች ናቸው፣ ረቂቃን ናቸው። ምኖች ናቸው። እሺ ስንት ረቂቃን አሉ የምናውቃቸው? አንዱን ክፍል አሁን ተናገር። መላእክት ምኖች ናቸው? ረቂቃን ናቸው አይደል? ሌላ ረቂቅ የለም? የሚረቅብን የለም ወይ? በጣም ብዙ አለ፣ በጣም ብዙ አለ። አሁን እንደው ሊቃውንት አባቶቻችን ሲያስተምሩ ከኛ ስጋችን ነፍሳችን ትረቃለች። ምናችን ትረቃለች? ከነፍሳችን ደግሞ ምናችን ይረቃል? ሐሳባችን። ከሐሳባችን ደግሞ ምናችን ይረቃል?
ይረቃል? ምን ይረቃል? ከኛ ሐሳብ መላእክት። ከመላእክት ደግሞ ማን ይረቃል? ሐሳባቸው። ከሐሳባቸው ደግሞ ማን ይረቃል? እግዚአብሔር። ከእግዚአብሔር ደግሞ ማን ይረቃል? የእግዚአብሔር ሐሳብ ይረቃል። ስለዚህ በእኛም ውስጥ ምን አለ ማለት ነው? ነፍሳችን ረቂቅ ናት፣ የማትታይ ሐሳባችንም ረቂቅ ነው። ረቂቅ ነው። እንደገና ደግሞ ነፋሳት፣ ይሄ ነፋሱን እናየዋለን አናየው። ስለዚህ ነፋሳት ምን ይባላሉ? ረቂቃን። የኛ ነፍስ አሁን ነፍሳት በገነት አሉ እንላለን። የሰዎች ነፍሳት ረቂቃን ማለት ነው። ከስጋ የተለዩ ረቂቃን ነፍሳት በዚህ አሉ ማለት ነው። ስለዚህ እነዚህ ረቂቃን መላእክትም ረቂቃን ናቸው ማለት ነው። በአይነ ስጋ የማይታዩ ረቂቃኖች ናቸው። እነዚህ ረቂቃን በእነዚህ ረቂቃን መላእክት እግዚአብሔር እኛን ያስጠብቀናል ማለት ነው። የሚያገለግሉ የሚላሉ እኛ ወደ መዳን እንድንደርስ ማን ይላካል? መላእክት ይላካሉ ማለት ነው። ስለዚህ ዛሬ ዓላማው ይሄ ነው። መላእክት እኛ እንድንድን የሚላኩ መሆናቸውን ማወቅ ነው። ግን ይህን ስናውቅ በአይነ ስጋችን አናያቸውም። በትምህርት በእውቀት በአይነ ሕሊና መላእክትን እንደሚላላኩ ማመን እንደሚላላኩ ማወቅ ነው ማወቅ። ስለዚህ ማንም ሰው እኔ ብቻዬን ነኝ ማለት አይችልም። ይችላል? ሰው አላ መዳንን ለሚወርሱ ሰዎች መላእክት ያገለግላሉ ካለ ማንም ሰው እኔና እናንተ ብቻችን አይደለንም ማለት ነው። ማን አለ? መላእክት አሉ ማለት ነው። ሰው የሚጠብቁ ወደ መዳን እንዲደርስ የሚያገለግሉ ምስጢር የሚገልጡ መላእክቶች አሉ ማለት ነው። የዛሬው ዋናው ትምህርታችን አንደኛው ነጥብ ሁልጊዜ መላእክት ከኛ ጋር እንዳሉ በዚህ መልእክት መረዳት ነው። ስለዚህ መላእክት በመካከላችን ካሉ እኛ ወደ ዘላለም ሕይወት እንድንደርስ የሚላኩ የሚያገለግሉ ከሆነ ብቻዬን ነኝ የሚለው ነገር ይሰረዛል ማለት ነው። ከዛሬ ጀምሮ እኔ ብቻዬን ነኝ ሰው የለም ምናምን የሚለውን ታውቃላችሁ ማለት ነው። ይምታችኋል አይደል? ብላችሁ ነገር እግዚአብሔር ራሱ ይጠብቀናል። ደግሞ በቅዱሳን መላእክት እግዚአብሔር ያስጠብቀናል ማለት ነው። ቸርነቱ ብዙ ነው እግዚአብሔር። ስለዚህ ዛሬ አምናችሁ አውቃችሁ ተምራችሁ የምትሄዱት አስባችሁ ተገንዝባችሁ የምትሄዱት ብቻዬን ነኝ የምትሉ ብቸኝነታችሁ ያሳዘናችሁ እንዳታዝኑ ብላችሁ የምስራች ልነግራችሁ ነው ዛሬ። እስኪ እግዚአብሔርን አመስግኑ። እግዚአብሔር የምስራች ከዚህ በኋላ ወንድም የለኝ እህት የለኝ ዘመድ የለኝ ብቻ የለኝ የሚል ነገር አይሰራም። እንደ ክርስቲያን መልካም ስራ እንደሚሰራ አንድ አማኝ ብቻዬን እንዳትሉ። ብቻዬን አይደለሁም በምስሉላት ብቻዬን አይደለሁም በሉ። ይሄ መቼ መጥፋት የለበትም። እዚህ ቤተ ክርስቲያን ብቻ ሳይሆን ከቅጥሩ ስትወጡ ይህን መርሳት የለበትም። ብቻችን አይደለም አለኮ እኔ አይደለም ሰዎች መድኃኒት የወርሱ ዘንድ የሚያገለግሉ የሚላኩ መናፍስት ናቸው፣ ረቂቃን ናቸው። እኛ ግራ የሚገባት ምን ስለሆነ ነው? በአይነ ስጋችን ስለማናያቸው። በምናችን ስለማናያቸው? በአይነ ስጋ በስጋችን አይን ስለማናያቸው የለም ብለን መተከል፣ ዝም ብለን ማዕዘን። እኔ እኮ ሰው የለኝ እንደዚህ ሰው ጣልቶ የፈለገውን ያህል ይጥላ እንጂ እግዚአብሔር ግን አይጠላም። የሚጠላ ስነ ምግባር ከሌለ የሚጠላ ምግባር ከማንነት ከሌለ እግዚአብሔር አይጠላም። ቅዱሳን መላእክትም መናፍስቶቹም እነሆ ሰው የፈለገውን ያህል ቢጠላ ዓለም ቢጠላ ደግሞ ትጠላለህ። ልንገርህ እውነትን እንነጋገር። ወደ ሕይወት የሚወስደን እውነት ነው። ነፃ የሚያወጣ እውነት ነው። ሰው ነፃ ወጣ ማለት ምን ማለት ነው? እግዚአብሔር ይህንን ገልጦታል። በዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 35 ጀምሮ እንዲህ ይላል፣ እናንተ ቃሌን የምትሰሙ ሁላችሁ በቃሌ ብትኖሩ የኔ ደቀ መዛሙርት ናችሁ። የኔ ደቀ መዛሙርት ከሆናችሁ ደግሞ እውነት ታውቋታላችሁ፣
ነፃ ታወጣችኋለች ይላል። ነፃ የሚያወጣ ማን ነው? እስኪ እውነት ነው። ነፃ የሚያወጣ ማን ነው? እውነት ነው። እውነት ማን ነው? እግዚአብሔር ነው። ስለዚህ በእውነት መነጋገር ያስፈልጋል። አሁን በክርስትና መካከል ሰው ይወደኛል የሚል ከክርስቶስ አስተምህሮ ውጪ ዓለም ይወደኛል፣ ሰውማ ሊወደኝ ያስፈልጋል። ዓለም ይወደኛል የሚል ሰው ካለ ከትምህርት ከእውቀት ውጪ ነው፣ ከመጽሐፍ ቅዱስ ውጪ ነው። ዓለም መልካም እየተናገረ እውነት እየሰራ በትህትና እየተጓዝ በጎ ነገርን እየመረጥክ እያሰብክ በጎ ነገርን እየተናገርክ በጎ ነገርን እየሰራ ዓለም ይወዳጅ። ስለ ክርስቶስ እየመሰከርክ ዓለም ይወዳጅ። እውነቱን አንተ ይሄ በደል አለ፣ ይሄ ችግር አለ፣ ይሄ ችግር ተው ስትለው ዓለም አይወዱ ጠላት። እውነተኛው ትምህርት መስሎ አሁን ኢየሱስ ክርስቶስ ይሄ በደንብ ነግሯል። በዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 18 እመሂ ዓለም ጠላአክሙ አእምሩ ከመቀደመ ኪያየ ጸሪአ ሶበሰመ ዓለም አንትሙ ማኅፀረክሙ ዓለም ወሶበሄ ወባሕቱ እስመ ኢኮንክሙ አንትሙ እምዓለም አላ አነ ኀረይክሙ ውስተ ዓለም ወባሕቱ ተዘከሩ ቃለየ ዘአነ ቤለክሙ አልቦ ገብር ዘየዐቢ እምእግዚኡ ወኢ አልቦ ገብር ዘየዐቢ እምእግዚኡ ወኢረድ እምኔኩ። እናንተ ከኔ ከሆናችሁ መልካምን የምትናገሩ የምታስቡ የምትሰሩ ከሆነ ዓለም ይጠላችኋል። ዓለም የሚጠላችሁ ግን ምንድን ነው? በመጀመሪያ እኔም ስለጠላኝ ነው አለ። እኔም ስለጠላኝ እናንተ የኔ ስትሆኑ እናንተንም ይጠላችኋል። ነገር ግን ቃሌን አስቡ አለ እግዚአብሔር። ባሪያ ከጌታው አይበልጥም፣ እነሆ ደቀ መዝሙር ተማሪም ከመምህሩ አይበልጥም። እኔም ካሳደቡ እናንተንም ያሳድዷችኋል፣ እኔም ከተሳደቡ እናንተንም ይሳደባሉ፣ ይህን ሁሉ ያደርጉባችኋል። ስለዚህ የክርስቶስ ስንሆን መልካም ስናወራ መልካም ስንናገር እነሆ ስንሸሽ አሁን ስለ ኃጢአታችን ስናለቅስ እግዚአብሔር ሰው ዓለም አይወደንም፣ ዓለም አይወደንም። እነዚህ የማይረቡ ዝም ብሎ አልቃሾች ናቸው። እንዲሁ ዝም ብሎ ያለቅሳሉ። ረጅሙን ልብስ እየለበሱ እንዲሁ ይንከራተታሉ። ስራ ፈቶች እንዲሁ መስራት አቅቷቸው ቤተ ክርስቲያን እያሉ እግዚአብሔር እያሉ እየተንከራተቱ እነዚህ ሞኞች ናቸው እያለ ዓለም ያሽሟጥጣል በእናንተ። አምስት ማቴዎስ ምዕራፍ 5 ተመልከቱ። ስለኔ ስለ ስሜ ሰው ክፉ ስም ያወጣባችኋል። ሰው እኮ እኛ የእግዚአብሔር ስለሆነ እግዚአብሔር የሄደበትን መንገድ ተከትለን ስለምንሄድ ሰው ስለኛ እኮ በጣም ብዙ ነገር ይላል። ስለዚህ እኛ ሄደን ቀናት ግን እናንተ እውነቱን መከተል ነው። ሰው የሚያወራውን ሰውን መከተል የለብንም። ሰውን መከተል ከተከተልን እውነተኛውን ሰው እውነት የሚያወራውን እውነት የሚናገረውን እውነት የሚሰብከውን ክርስቶስን የሚሰብከውን እሱን እንከተለው ያስፈልጋል ማለት ነው። አለዚያ ሌላው ሁሉ የሚያወራውን የሚከተል ሰው አይደለም። ዝም ብሎ ሲመሩት የሚሄድ ምንድነው? ውሃ ነው። ምንድነው? ውሃ። ዝም ብሎ ሲመሩት ይከተላል፣ እየተከተለ ይሄዳል። ሰው ዝም ብሎ ሰው ያወራውን ይዞ የሚከተል ከሆነ ምንድነው? ሰው ሳይሆን እንደ ውሃ ማለት ነው። በውሃ የሚገለጥ ይሆናል። ስለዚህ አሁን ማንም የለም እኔ እንደዚህ ነኝ የለም መላእክት የሚባሉ እንደዚህ አይነት ነገር የለም ምናምን ጥርጥር የሚለውን መስማት የለም። ስለዚህ መላእክት ሁልጊዜ በመካከላችን መገኘታቸው በመጽሐፍ ቅዱስ እውነት ነው እና እኛን የሚያገለግሉ ለእኛ የሚላኩ እኛ እንድንድን እኛ ነፃ እንድንወጣ እኛ በሕግ እንድንመራ እኛ ወደ እግዚአብሔር እንድንቀርብ በጎን ሁሉ በተሰጣቸው ጸጋ የሚረዱ የሚያግዙ እነሆ እንደተገለጠው ደግሞ ምንድናቸው? መላእክት እነሆ ቅዱሳን ሳይቀሩ እግዚአብሔር የሾማቸው የጸጋ አማልክት ናቸው። የምን አማልክት ናቸው? የጸጋ አማልክት ከእግዚአብሔር በታች ሆነው በፍጥረቱ ላይ አማልክት የሆኑ ናቸው። ይህንን በመጽሐፍ ቅዱስ በደንብ መረዳት አለብን። ይህንን ስንረዳ አማልክት
ቅዱሳን መላእክትን ጨምሮ መልካም ስራ ሰርተው እስከ ከበሩ እስከ ቅዱሳን ድረስ እግዚአብሔር ካከበራቸው እስከ ቅዱሳን ድረስ የጸጋ አማልክት ይባላሉ። ለእግዚአብሔር ብቻ ነው የሚገባው ምስጋና። እንደዚህ ነው እንደዚህ። አዎ ይገባል፣ ለእግዚአብሔር ይገባል ምስጋና። ግን ደግሞ እግዚአብሔር ስላከበራቸው ለቅዱሳንም በጸጋ ምስጋና ይገባቸዋል። በጸጋ ስግደት ይገባቸዋል። በጸጋ አምልኮት የጸጋ አምልኮት ያስፈልጋቸዋል። እኛ የባህሪ አይደለም የሰጠነው ለቅዱሳን መላእክትም ለቅዱሳንም የጸጋ እንጂ የባህሪ አምላክነት ሰጠን አናውቅም። የቤተ ክርስቲያናችንም ትምህርት የለም እንደዚህ የሚል የለም። ግን በጸጋ ምንላቸው እንሰግድላቸዋለን። በስጦታ የጸጋ ስግደት የጸጋ ምስጋና እንደገና ደግሞ የጸጋ አምልኮት እንሰጣቸዋለን። ይህን ያሳየን ደግሞ የገለጠልን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መዝሙር 81 ላይ አንተ እቤ አማልክት አንትሙ ወደ ቂቀልዑል ሁሉም ይሄ ነው ሁላችሁ ስለማለት ይሄ ነው እኔ ሁላችሁም አማልክት ናችሁ ብያለሁ አለ እግዚአብሔር። እኔ ሁላችሁም ምንድን ናችሁ? አማልክት ናችሁ። ይሄን የተናገረው ማለት በብሉይ ኪዳን በቅዱስ ዳዊት በኩል እግዚአብሔር እነዚህ የእግዚአብሔር መንፈስ በውስጣቸው ያለውንና በጎውን ነገር የሚመለከቱ ምስጢር የተገለጠላቸው ቃለ እግዚአብሔርን የሚያስተምሩ የታመመውን የሚፈውሱ የሞተውን የሚያስነሱ እነሆ የጎደለውን የሚሞሉ የራቀውን የሚያቀርቡ በጸጋ እነዚህ ምን ይባላሉ? አማልክት ይባላሉ። ግን አምላክነት አማልክት ዘበጸጋ የጸጋ አማልክት ይባላሉ። አያችሁ እኛ የጸጋ አማልክት እንደሆኑ እኛ አይደለንም የምንናገረው። ማን የተናገረው? መጽሐፍ ቅዱስ እግዚአብሔር። ዝም ብለን ፖለቲካ ሰብተን ማለት ነው በኋላ የምንመልሰው እንዳናጣ ነው የምነግራቸው። ስለዚህ መላእክት የጸጋ አማልክት ቅዱሳንም የጸጋ አማልክት እንደሚባሉ መዝሙር 81 ቁጥር 1 ላይ እናንተ ሁላችሁም አማልክት ናችሁ ብያለሁ አለና እግዚአብሔር ተናገረ። ይህንን ለማስረዳት ደግሞ ሰው መልካም ስራ የሰራ በጎ ስራ የሰራ ሰው አምላክ እንደሚባል እና እግዚአብሔር የጸጋ አምላክ እንደሚያደርገው መጽሐፍ ቅዱስን ገለጥ ስናደርግ እንኳን መላእክትን ይቅርና በቦታም በሁሉም ከፍ ያሉትን መላእክትን ይቅርና ሙሴ እግዚአብሔር በዘጸአት 7 ላይ እኔ በፈርዖን ላይ አምላክ አድርጌሃለሁ ይላል። በማን ላይ? በፈርዖን ላይ ምን አድርጌሃለሁ? አምላክ አድርጌሃለሁ። እግዚአብሔር የጸጋ አምላክነትን ሰጠ። ምቀኞቹ ግን ይላሉ አምላክ አይደሉም፣ የጸጋ አምላክ አይደሉም። እንዴት እግዚአብሔር አምላክ አደረገ? ተመልከቱ። ይሄንን እንደዚህ አድርገን መረዳት ይጠበቅብናል እና እንደዚህ ስለሆነ መላእክት የጸጋ አማልክት ናቸው። እግዚአብሔር የጸጋ አምላክነትን አድሏቸዋል ለቅዱሳን ማለት ነው። ይሄንን እንደውም ሰው ሆኖ ሲያስተምር ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ አሁን እኔ አምላክ ነኝ አለ። እግዚአብሔር አምላክ ነኝ እያለ ያስተምራል እና አምላክ ነኝ ብሎ ሲያስተምር ምቀኞቹ ፊታቸው ይጠቁራል ማለት ነው። ልቡናቸው ደግሞ በቅንዓት እሳት ይቃጠላል ማለት ነው እና ከዚያ በኋላ አምላክ ነኝ ሲላቸው ወነሱ አይሁድ ከእብነ ከመይውግሩዎ ሊወግሩት ድንጋይ አነሱ ይላል። አይሁድ ማን? እግዚአብሔር አምላክ ነኝ ስላለኩ ለምንድን ነው አምላክ ነኝ የምትለው ብለው ምን አነሱ? ድንጋይ አነሱ። ከዚያ በኋላ እግዚአብሔር ምን አለ? አኮኑ ብዙሃ ሰናየ ግብረ አርአይኩክሙ በአይ ግብረ እምኔሆሙ ትወግሩኒ አለ። ብዙ መልካም ስራ አሳየኋችሁ አለ እግዚአብሔር። ብዙ መልካም ነገር እንጀራ አበርክቼ መገብኳችሁ፣ ብዙ ተአምር አሳየኋችሁ፣ የሞተውን እያስነሳሁ፣ የታመመውን እየፈወስኩ፣ ለምጽ እያነጻሁ፣ ብዙ መልካም ነገር አሳየኋችሁ። እንደው በየትኛው ክፉ ስራዬ ነው የምትወጉኝ አለ እግዚአብሔር። እኛ ብንሆን ያለንን ነገር የለህም አንተ እንደዚህ አትሆን ቃል ድንጋይ ነው የምናነሳው ወይ እንሳደባለን ወይ ያልሆነ ነገር እንናገራለን። እኛ ብንሆን ክርስቶስ ያስተማረን እሱ ነው። ብዙ ሰዎች ክፉ ነገር ሲናገሩብን በትዕግስት ማለፍ ነው ያስተማረን። ወይም ጥያቄም ከሆነ የሚገባ ጥያቄ መጠየቅ እንዳለብን ነው ክርስቶስ ያስተማረን። በየትኛው ክፉ ስራ ነው እስኪ ክፉ ስራ የምትወሩኝ በየት ነው በምን ስራ ነው አለ እና በዚህ ጊዜ አይሁን ወበንተ ሰናይሰ ግብርከ ይወግረከ አላ በበይነ ጥርፈትከ
እስመ እንዘ ሰብእ አንተ እግዚአብሔር ትሬሲ ርእሰከ ስለ መልካም ስራ አንወቅርም። ነገር ግን አንተ ሰው ስትሆን አምላክ ነኝ ስላልክ በዚህ ነገር ነው የምንወግርህ አሉ። አሁን ከዚህ በኋላ አኮኑ ጽሑ ውስተ ኦሪትክሙ ማለት አለ እግዚአብሔር። በኦሪታችሁ የተጻፈ ነገር የለም እንዴ አለ ክርስቶስ ኢየሱስ ክርስቶስ። የተጻፈ የለም ይኸው ሲጠቅሰው ቅድም የነገርኳችሁ አንስ አብእቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ እኔ ሁላችሁም አማልክት ናችሁ የልዑል ልጆችም ትባላላችሁ የተባለ በኦሪታችሁ አልተጻፈም ወይ? በቅዱስ ዳዊት በኩል አልተነገራችሁም ወይ? አማልክት ናቸው እንደተባሉ ምን አንስቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ ወሶበ መጽአ ቃለ እግዚአብሔር የእግዚአብሔር ቃል ወደ እነሱ እነሆ የመጣላቸው ጸጋ የበዛላቸው መንፈስ ቅዱስ ያደረባቸው መንፈስ ቅዱስ ምስጢር ያቀበላቸው እነዚያ አማልክት ተብለው የለም። ይህንን ያነበባችሁት መጽሐፍ ያነባችሁበት ቦታ የለም? እስቲ ኦሪታችሁን ተመልከቱ አለ ክርስቶስ። ኦሪታችሁን ተመልከቱ። በአሁን ዘመንም መላእክት ቅዱሳን የጸጋ አማልክት አይደሉም የሚሉ እነዚህ መጽሐፍ ቅዱስን ያልገለበጡ በደንብ ያላነበቡ መገልበጥ ብቻ ሳይሆን ምስጢሩን ያልተረዱ በራሳቸው ሀሳብ ብቻ የሚጓዙ ዞር ብለው መጽሐፍ ቅዱስ ይመልከቱ። የዮሐንስ ወንጌል ምዕራፍ 10 በደንብ ያሉ ዞር ይበሉ። እየመረጡ ሰው ማቀበር አይደለም። ሁሉንም መማር፣ ሁሉንም ማወቅ፣ መጽሐፍ ቅዱስን ማሳረቅ፣ ማዛመድ ያስፈልጋል። ስለዚህ እነዚህ የሚሏችሁ ካሉ የሚሏችሁ ዞር ብላችሁ መጽሐፍ ቅዱስን ተመልከቱ። የዮሐንስ ወንጌል ምዕራፍ 10 ተመልከቱ በሏቸው። እንደ ክርስቶስ የተናገረው ይሄን ነው። ዞር ብላችሁ ኦሪታችሁን ተመልከቱ አለ። እዩት። እነዚህ አማልክት ናቸው ተብሎ በብሉይ ኪዳን በቅዱስ ዳዊት በኩል የተነገረውን ዞር ብላችሁ እዩት አለ ክርስቶስ። እነዚያ የእግዚአብሔር ቃል እነሆ ተገለጠላቸው። መንፈስ ቅዱስ በውስጣቸው ስላለ እውቀቱ ስለተገለጠላቸው የእግዚአብሔር ያልሆኑትን የእግዚአብሔር ወገን ስላደረጉ ለሰው ሁሉ ለሁሉም የማይገለጠው ምስጢር ለእነሱ ብቻ ከተገለጠ እነዚያ አማልክት ተብለዋል። እነዚያ በሚሰሩት ስራ በሚያስተምሩት ትምህርት በብቃታቸው የታመመውን በመፈወሳቸው የሞተውን በማስነሳታቸው ለምጻሙን ነው በመፈወሳቸው እነዚህ አማልክት ከተባሉ እኔንም ደግሞ ስራዬን አይታችሁ እኔም ባታምኑ ከዮሴፍ ቤት ሳድግ አይታችሁ ከዮሴፍ ልጆች ጋር አብሬ ስኖር አይታችሁ ሰውነቴን አይታችሁ ይሄ ብትሳሳቱ እንኳን ነገር ግን ስራዬን አይታችሁ ምን በሉ አለ እመኑ። ይህ የአምላክ ስራ ቢሆን ነው እንጂ ሌላ አይሰራውም ብላችሁ በምን ይመኑ አለ? በስራዬ እመኑ ብሎ የእርሱንም አምላክነት እነዚያ የጸጋ አማልክት እንደሆኑ እሱ ደግሞ የባህሪ አምላክ እንደሆነ ምን አለ ማለት ነው። እኖ በሱ በቅዱሳንና በመላእክት እኖ አምላክነት የእሱን የባህሪ አምላክነት አስረድቶ የመላእክትና የቅዱሳን ሰዎች የጸጋ አማልክትነትን ያስረገጠበት የወንጌል ክፍል ነው ማለት ነው። ስለዚህ መላእክትና ቅዱሳን ምን ይባላሉ ማለት ነው? እንደ ወንጌል የጸጋ ምን ይባላሉ? አማልክት ይባላሉ። ቅዱስ ሚካኤል የጸጋ አምላክ ነው። እነሆ ይረዳናል፣ ይንከባከበናል፣ ወደ ሕይወት የምንሄድበትን ምስጢር ያስረዳናል። በመካከላችን ሆኖ ችግር እንዳያገኘን ሁሉ ይረዳናል ማለት ነው። ነገር ግን እኔና እናንተ በመላእክት የምንረዳው መላእክት የሚያግዙን ምን ስንሆን ነው ሲባል ይሄ ነው ዋናው ትልቁ ጥያቄ። መላእክት ሰውን የሚረዱት በመጀመሪያ የእግዚአብሔር ሲሆን እና የእግዚአብሔርን ሕግ ሲያከብር በሕጉ ሲጓዝ መካከል ላይ እንቅፋት እንዳያገኘው የእግዚአብሔር መላእክት ይንከባከቡታል ማለት ነው። ነገር ግን እየተማረ የማይሰማ እያየ የማያይ እየሰማ የማይሰማውን እየተመከረ መልካም ነገር የማይሰራውን ይህንን ግን መላእክት ይመረሙታል ማለት ነው። ነገር ግን ለመዳን ጥረት የሚያደርገውን የሚተጋውን የሚጸልየውን የሚሰግደውን እንደ እግዚአብሔር ፈቃድ የሚጓዘውን
እንዳይወድቅ ማን ይጠብቀዋል ማለት ነው? የእግዚአብሔር መላእክት ይጠብቁታል። የሚላላኩ የሚያገለግሉ መናፍስት ናቸው ይላል። የእግዚአብሔር መላእክት ይላካሉ። ለዚህም መዝሙር 90 ላይ ምን ይላል? እስመ ለመላእክቲሆሙ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ዝናዊከ ወበእደዊሆሙ ያነስኡከ ከመ ኢትተዓቀብ በእብን እግርከ ይላል። ስላንተ መላእክትን ያዛቸዋል። እነሆ እግርህ በድንጋይ እንዳትሰናከል መላእክት በእጃቸው ያነሱሃል፣ ይጠብቁሃል፣ ይንከባከቡሃል ይላል። ስለዚህ እነሆ እንዳንወድቅ ወድቀን እንዳንሰበር የማናያቸው በዓይነ ሥጋችን የማናያቸው ነገር ግን በመንፈስ የምናስባቸው መላእክት በመካከላችን ተገኝተው ይረዱናል ማለት ነው። ሌላም ችግር እንዳያገኘን ኃጢአት፣ ተንኮል፣ ክፋት፣ ምቀኝነት ሁሉ ወደኛ እንዳይመጣ ቅዱሳን መላእክት ወደ በጎ ነገር እየመሩ በዓይናችን በጎ እንድናይ፣ በጆሮአችን በጎ እንድንሰማ፣ በልቡናችን መልካም እንድናስብ የእግዚአብሔር መላእክት በመካከላችን ተገኝተው ምን ይላሉ ማለት ነው? ይረዱናል፣ ይደግፉናል። በተለይም እኔና እናንተ በክፉ ሳይሆን በቅንዓት ሳይሆን በሐሜት ሳይሆን በትዕቢት ሳይሆን በዋዛ በመዛዛ ሳይሆን በቀልድ ሳይሆን የዓለምን ነገር የዚህን ዓለም ነገር በመመኘት ሳይሆን በእግዚአብሔር ሕግ እግዚአብሔር በፈቀደው ስራ ስንገለጥ የእግዚአብሔር መላእክት ምን ይላቸዋል? እነሆ ደስ ይላቸዋል። ምን ይላቸዋል? ደስ ይላቸዋል። ይትአየን መላእክተ እግዚአብሔር አውዶሙ ለእለ ይፈርህሙ ወያድኅኖሙ የተባለው በመዝሙር 33 ላይ ይህንን ምስጢር ነው። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች፣ ለእግዚአብሔር ሕግ በሚገዙ ሰዎች ዙሪያ ይሰፍራሉ ነው የተባለው። ስለዚህ እኔና እናንተ እግዚአብሔርን ስንፈራ እነሆ በመልካም ጉዞ በመልካም መንገድ ወደ ሕይወት በሚወስደው መንገድ በጠባቡ መንገድ ስንጓዝ ያን ጊዜ የእግዚአብሔር መላእክት እነ ቅዱስ ሚካኤል እነሱ መስሆንን እንደረዱ ሌሎችንም እነሆ ሰዎች እንዳገዙ እኔና እናንተንም ያግዙናል ማለት ነው። ስለዚህ በእግዚአብሔርና በቅዱሳን መላእክት ፊት አካሄዳችን ያማረ መሆን አለበት። አካሄዳችን እነሆ እግዚአብሔር የሚወደው መላእክት የሚደሰቱበት መሆን አለበት። ስለዚህ እኔና እናንተ እነሆ ከዛሬ ጀምሮ መላእክት በመካከላችን እንደሚገኙ እያሰብን መላእክት ደስ የሚሰኙበትን ስራ ልንሰራና ራሳችንን ልንመረምር ያስፈልጋል። አሁን ዛሬ መላእክት የሚወዱትን ስራ ሰርቻለሁ፣ እግዚአብሔር የሚወደውን ስራ ሰርቻለሁ ብለን ራሳችንን እየመረመር ልንጓዝ ያስፈልጋል። ክርስቲያን ራሱን እየመረመረ እነሆ እግዚአብሔር የሚወደውን ስራ እየሰራ መኖር አለበት ማለት ነው። ስለዚህ እግዚአብሔር መላእክት በተለይም የሚመጣብን መከራ ድል ስንነሳ ደስ ይሰኛሉ ማለት ነው። ሰው ሊመታን፣ ሰው ሊሰድበን ወይም ደግሞ ሰው ሲሰድበን እኛ ዝም ብለን በዝምታ ድል ስንነሳው ያን ጊዜ ማን ደስ ይላቸዋል? መላእክት ደስ ይላቸዋል ማለት ነው። ሊመታን ሲመጣ እንደ ወንጌልማ ከኖርን ማለት ነው። እንደ ወንጌል ከኖር ሊመታን ሲመጣ ቀኝ ፊታችን ሊመታን ሲመጣ ይኸው ደግሞ ግራዬን ምታኝ ካል ማን ደስ ይላቸዋል? መላእክት ደስ ይላቸዋል። እግዚአብሔርም ደስ ይለዋል ማለት ነው። እነሆ ይህን ተሸከምልኝ ሲለን አንድ ሰው አይ እችማ ቀላል አይደለች ከፍ የበለጠ እሸከምልሃለሁ ብለን ሁለት ምዕራፍ ከተሸከምለት ያን ጊዜ ማን ደስ ይላል? አዎ መላእክት ደስ ይላቸዋል። እግዚአብሔርም ደስ ይለዋል ማለት ነው። እንዲህ እያደረግን ክፉን በክፉ ሳይሆን ክፉን በበጎ ድል የምንነሳ ከሆነ ማን ይደሰታል ማለት ነው? እነ ቅዱስ ሚካኤል ደስ ይላቸዋል፣ እግዚአብሔር ደስ ይለዋል ማለት ነው። ለምን? በዕብራውያን መልእክትም እንደተነገረው በጳውሎስ መልእክትም እንደተናገረው ሮሜ 12 ላይ ኢትማኦ ለእኩይ በእኩይ አላ ማኦ ለእኩይ በገቢረ ሰናይ ክፉን በክፉ ድል አትንሳው፣ ክፉን ግን በመልካም በለው ንሳው። እንደዚህ ክፉን በመልካም ነገር ድል ስንነሳው ትዕቢተኛውን በትህትና ስናበረክከው። እስኪ እግዚአብሔር ልጆች ስንቶቻችንን ትዕቢተኛን ሰው በትህትና ያበረከክን? እስኪ ንገሩኝ። አለ
እየቤት ነው እኮ ትዕቢት ያለ። ልጅና አባት በትዕቢት እኮ ነው የሚነጋገሩ። እናትና ልጅ እኮ በትዕቢት ነው የሚነጋገሩ። ጎረቤትና ጎረቤት በትዕቢት ኃይል ነው የሚነጋገሩ። ባኮረፈ በጨለመ ፊት ነው የሚተያዩት። ስንቶቻችንን ታዲያ ይህን የጨለመውን ፈቀቅ ባለ ፊት የነሳ ነው? ስንቶቻችንን በእውነት በትዕቢት የመጣውን ዝቅ ብለን ሰግደን ድል የነሳንና መላእክትን ደስ ያሰኘን ስንቶቻችን? እስኪ ራሳችንን እንመርምር። ሊሰድበን ሲመጣ በፍቅር በጠብ የመጣውን በፍቅር ያንበረከትን ስንቶቻችን? ይህም በማድረጋችን ደግሞ መላእክትን የሚጠብቁን መላእክቶችን ያስደሰትን ስንቶቻችን? ቅዱሳን መላእክት ስለኛ ስላላኩ እኛ ቅዱሳን መላእክትን ለማስደሰት መትጋት አለብን። ስለዚህ ቅዱሳን መላእክት ይልቁንም ድል በመንሳታችን ክፉን ድል በመንሳታችን ደስ ይሰኛሉ ማለት ነው። እግዚአብሔር እንኳን አሁን በጾሙ ትማሩታላችሁ ማለት ነው። ገዳመ ቆሮንቶስ ነው ሄዶ ከዚያ 40 በጾመ 40 አንተ 40 ሌሊት እምዝርህ ወመጻፊያ ይላል። እዚህ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ትምህርቴን አጠቃልላለሁ እየጨረስኩ ነው እና እዚያ ላይ ይናገራል። ምን ማለት ነው? 40 ጾመ ጸለየ። ከዚያ በኋላ ተራበ። ሲራብ አይቶት ዲያብሎስ ሊፈትነው መጣ። ከዚያ በኋላ ብዙ ተፈተነ። ዲያብሎስን በሌላ ነገር ሳይሆን በቃሉ ብቻ አነሳው። በመልካም ነገር በቃሉ ብቻ ሌላ ምንም ነገር ሳያነሳ ድል ሲነሳ ተጨረሰ። ሁል እንዲህ ሰይጣን አለው። ሰይጣን ከወደ ኋላ ወግድ አለው እግዚአብሔር። ዛሬ በሁላችን ዙሪያ ያለውን ሰይጣን እግዚአብሔር ወግድ ብሎ ያስወግድልን ብሎ በብዙ ነገር በክፋት እንድንጓዝ በዘረኝነት፣ በምቀኝነት፣ በመተተኝነት፣ በጠንቋይነት፣ በአስጠንቋይነት በብዙ ክፋት እንድንመላለስ የሚያደርግን ክፉ ሰይጣን ከእግራችን በታች እግዚአብሔር ያስወግዳል እና ጥፋት ነው። ይህ ከኋላ ወግድ ሲለው ሰይጣን እንደ ጉንተን እንደ ጭስ በመጣፍ ይላል። ስሙ የተመሰገነ ይሁን አምላካችን። አጠፋ ከዚያ በኋላ እንድድል ተነሳ በኋላ ወጡ መላእክተ ሰማይ ተናክሮ የእግዚአብሔር መላእክት መጥተው ያገለግሉት ጀመረ ይላል እና ድል ስንነሳ የበለጠ መላእክት ለቅዱስ ሚካኤል ደስ እያላቸው መጥተው በመካከላችን ይረዱናል፣ ያግዙናል ማለት ነውና ስለዚህ እኛ መጓዝ መሄድ ያለብን መላእክትን ደስ የሚያሰኝ ስራ በመስራት እንደገና ደግሞ መላእክት ደስ ሲሰኙ ይላል። ይሄ ሰውዬ እኮ አንደበቱ ከጸሎት እጁ ከምጽዋት ሰውነቱ ከንጽህና ልቡና ከትሕትና ያልተለየ ደግ ሰው ነው። ጠብቅ ብለን የሰጠህን ብለው እንሆ ያቀርባሉ ወደ እግዚአብሔር ማለት ነው። እግዚአብሔር የመላእክቱን ልመና ሰምቶ እንሆ ጩኸት ሰምቶ ለእኛ ምሕረቱን ይልካል። ክፉ ከሆነ ግን አንደበቱ ከትዕቢት እጁ እንሆ ሰው ከመግደል ልቡናው ደግሞ አንደበቱ ሰው ከመበደል ያልተለየ ክፉ ሰው ነው ብለው ደግሞ ያቀርባሉ። ለዚያ ገጸ መዓት መዓት ይመጣበታል ማለት ነውና እኔና እናንተ በመካከላችን የሚያገለግሉ የሚላላኩ መናፍስት ረቂቃን መላእክት ስላሉ እነሱን ደስ የምናሰኝበትን ስራ እያሰብን መልካም ስራ መስራት አለብን። በመልካም ስራ እንድንገለጥና መላእክትንና እግዚአብሔር ደስ እንድናሰኝ እግዚአብሔር ለሁላችንም ማስተዋልን ያድለን፣ ልቡናችንን የቃሉ ሰሌዳ ያድርግልን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። በመካከላችን ያሉ እግዚአብሔር አምላካችን የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አስተካክሎ ለእኛ የሚረባንንና የሚጠቅመን ስላስተማረን አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመጋቤ ሐዲስ በትረ ማርያም እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እግዚአብሔር አምላካችን በእድሜ በጸጋ ጠብቆ የአገልግሎት ዘመናቸውን ይባርክልን። እኛም ደግሞ በተማርነው ቃል እግዚአብሔር 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን በቸርነቱ ይርዳል። ያስተማረን ማን ነው? የመከረን ማን ነው? የገሰጸን ማን ነው? ያሰባሰበን ማን ነው? ያበዛን ማን ነው? እልል ብለን እግዚአብሔርን እናመስግን።